ጀመርኩት 21 ዓመት እያለሁ ነው። የዊዱን ደግሞ ስሰራ 24 ዓመት እየነበርኩ ነው ያዘጋጀሁት ማለት ነው። እና እንደዚህ የሚያግዝ ሲኖር በአግባቡ መጠቀም ብንችል፣ ለፕሮጀክት የሚሰጠውን ገንዘብ በአግባቡ ማዋል ብንችል፣ እድሎችን ስናገኝ ራስን ወደ መለወጥ ትኩረታችንን ማድረግ ብንችል፣ በተለይ ደግሞ እንደ ሴት ብዙ ነገሮችን ማድረግ እንችላለን እና በተለይ ለኛ ለሴቶች ይሄ በጣም ትልቅ እድል ነው ብዬ አስባለሁ። የአምሮት የወንደሰን ትባላለች። ዊዱ አፍሪካ በተባለ የዲያስፖራ የገንዘብ ዝውውርን በመጠቀም በአፍሪካ ስራ ፈጣሪነትን ለመደገፍ በተቋቋመው የጀርመን የልማት ትብብር ፕሮግራም ስኬትን ያገኘች ወጣት ነች። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። የአምሮት የወንደሰን እንደነገረችን በጀርመን ከምትኖር ጓደኛዋ ጋር በመሆን ባለፈው ዓመት የህፃናት መጽሐፍትን አዘጋጅታ ለንባብ አብቅታለች። የ25 ዓመቷ ወጣት እንደነገረችን ሁለተኛ ፕሮጀክቷን ለመጀመር ዝግጅቷን አጠናቃለች። ዊዱ አፍሪካ የዲያስፖራ የገንዘብ ዝውውርን በመጠቀም በአፍሪካ ስራ ፈጣሪነትን ለመደገፍ የተቋቋመ የጀርመን የልማት ትብብር ፕሮግራም ነው። በዚህ መርሃ ግብር የዲያስፖራው እንዲሁም ኢትዮጵያ ውስጥ የሚገኙ ስራ ፈጣሪዎች ያላቸውን ገንዘብ በማቀናጀት ብሎም ከጀርመን የኢኮኖሚ ትብብርና ልማት ሚኒስቴር የሚገኝ የገንዘብ ድጋፍን በማከል በጀርመን ተራድኦ ድርጅት GIZ የቅንጅት ስራ የገቢ ሁኔታን ማሻሻል መሆኑን በዊዱ አፍሪካ የኢኮኖሚ ትብብርና የግል ዘርፍ አማካሪ አቶ ልዑል ሰናይ ደመና ነግረውናል። አመሰግናለሁ። ያው ዊዱ ከስሙ ብንጀምር ጥሩ ይመስለኛል። ዊዱ የሚለው WIDU ነው። ዊዱ ስሙ የመጣው ከዚህ ዊዶፍ የምትባል ወፍ አለች ከዩሮፕ ወደ አፍሪካ በየ6 ወሩ የምትበር የእርግብ አይነት ናት እና ያው መነሻው የስሙ መነሻ እሱ ነው። ይቺ እርግብ ከዩሮፕ ወደ አፍሪካ ከአፍሪካም ወደ ዩሮፕ በየ6 ወሩ የምትመላለስ ናት እና ዊዱ በሀሳብ ደረጃ ትናንሽና አነስተኛ የሆኑ የስራ ፈጠራዎችን ለማገዝ የተቋቋመ በጀርመን መንግስት ድጋፍ ኢትዮጵያ ውስጥ እና ሌሎች 5 የአፍሪካ ሀገራት ላይ አሁን ላይ እየሰራ የሚገኝ ፕሮጀክት ነው። በGIZ ወይም ጀርመን ዲቨሎፕመንት ኮኦፕሬሽን ኢምፕሊመንት ወይም ደግሞ ስራ ላይ የዋለ ያለ ፕሮጀክት ነው። እንዳልኩት የትናንሽና አነስተኛ ፕሮጀክቶችን ወይም ደግሞ የቢዝነስ ሀሳቦችን ነው የሚደግፈው። ከሌሎች ፕሮጀክቶች ለየት የሚያደርገው ከዲያስፖራው ማህበረሰብ ጋር በጋራ በመሆን ነው ይህንን ድጋፍ የሚደረገው። ይህ ተቋም በኢትዮጵያ ስራን ከጀመረ ወደ 4 ዓመት እንደሆነው የነገሩን አቶ ልዑል ሰናይ ዊዱ ከኢትዮጵያ ሌላ በካሜሩን፣ በጋና፣ ኬንያ፣ ቶጎ እና በቱኒዚያ ከፍተኛ ስኬት ማግኘቱን ተናግረዋል። ግን ዊዱ ከዲያስፖራው ጋር በመቀናጀት እንዴት ነው የሚሰራው? አሁን ኢትዮጵያ ውስጥ ያሉ ቢዝነስ ሀሳብ አለን የሚሉ ወጣቶችም ሴቶችም ማንኛውም ሰው ኢሮፕ ላይ ያለ ቢዝነሱን መደገፍ የሚችል የሚያውቁት ጓደኛ ቤተሰብ ሊሆን ይችላል። የሚያውቁት ሰው ካለ ያ ከዛ ጋር በመሆን በጋራ የቢዝነስ ወይም ደግሞ የስራ ሀሳባቸውን ወደ ዊዱ ያመጡትና እኛ ጋር ያመለክታሉ ማለት ነው። ዊዱ የዲጂታል ፕላትፎርም ነው። ያ ማለት ሁሉም ነገር ኦንላይን ላይ የሚያልቅ ነገር ነው። ዊዱ.አፍሪካ የሚል ዌብሳይት አለን። እዛ ላይ ይገባና ያ መደገፍ የሚፈልገው ዳያስፖራ እዚህ የቢዝነስ ሀሳብ ካለው ጋር ተነጋግሮ ቢዝነስ ሀሳብ ያለውን ግለሰብ ይጋብዘዋል። ከዛ እዚህ ያለው የቢዝነስ ሀሳብ ያለው ግለሰብ ደግሞ እዛ ይገባና ዌብሳይቱ ላይ የቢዝነስ ሀሳቡ ምንድነው፣ ምን አይነት ወጪዎች ሊኖሩት ይችላሉ፣ ማንኛውም ቢዝነስ ላይ ያለ ወይም ደግሞ አዲስ ቢዝነስ መፍጠር የሚፈልግ ሰው በዚህ ፕላትፎርም ላይ ገብቶ እዛም ያለው ዳያስፖራ ግዞት እኛ ጋር ያመለክታል ማለት ነው። አሁን ላይ ባለው ሁኔታ ዳያስፖራው እስከ 1250 ዩሮ ድረስ ከዛም በታች ማዋጣት ይችላል። እዚህ ያለውም ደግሞ የስራ ፈጣሪ ደግሞ እሱም እሷም እስከ 1250 ዩሮ ያወጣሉ። አጠቃላይ እስከ 2500 ከዳያስፖራው እና እዚህ ካለው የስራ ፈጣሪ ይዋጣል። ዊዱ ደግሞ እስከ 2500 ተጨማሪ ድጋፍ ያደርጋል ማለት ነው። ያ ማለት ሁለቱ የሚያወጡትን ዳያስፖራውና ኢንተርፕረነሩ ወይም የስራ ፈጣሪው የሚያወጡትን ደምሮ ዊዱ ያዋጣል። 1000 ከሆነ የሚያዋጡት ዊዱ 2000 ያዋጣል ማለት ነው። የሁለቱ ተደምሮ በዛ ስራ መጀመር ይችላሉ ማለት ነው። ስራውን ከጀመሩ በኋላ ወይም እዚህ ያለው ስራ ፈጣሪ ስራውን ከጀመረ በኋላ ደግሞ ኮቺንግ ወይም ደግሞ ክትትል የሚያደርጉ አሰልጣኞችን ይመደባሉ። እነሱ እየተከታተሉ ምን አይነት እገዛ ይደረግላቸው የሚለው ያያሉ
በዚህ የዊዱ አፍሪካ ፕሮግራም ስኬትን ያገኘችው የ25 ዓመቷ ወጣት ያምሮት የወንደሰን ለህፃናት የሚሆን መጽሐፍትን በ3 የተለያዩ ቋንቋዎች አሳትማ ለተጠቃሚዎች አድርሳለች። በመቀጠል ሁለተኛ ፕሮጀክቷን በቅርቡ እንደምትጀምርም አጫውታናለች። ያው በዊዱ 2 ፕሮጀክቶች ናቸው። የመጀመሪያው ሰክሰስፉሊ የጨረስኩት ነው። ሁለተኛው ደግሞ አሁን አዲስ እየጀመርኩ ያለሁት ነው። የመጀመሪያው ፕሮጀክት የህፃናት መጽሐፍ ላይ ነበር የሰራሁት። በ3 ቋንቋ በአማርኛ፣ በእንግሊዝኛ እና በፍሬንች ስለ ክላይሜት ቼንጅ የሚያወራ የልጆች ስቶሪ ነበር የጻፍኩት ማለት ነው። እና ያንን ስጽፍ አጋጣሚ ዶነር የነበረችው ልጅ የእህቴ ጓደኛ ነች። ድሮ ልጅ እያለሁኝ ከቡክ ወርልድ ከሜጋ መጽሐፎችን እያመጣች ሰጠኝ የነበረች ልጅ ነበረች እና እሷ ነበረች ኢንስፓየር የምታደርገኝ እና ገጠመኝ ከሆኑ ዓመታት ካለፉ በኋላ ደግሞ እሷም ጀርመን ሀገር ነው ያለችው እና እሷ ሰጀስት አደረገችኝ እዚህ ፕሮጀክት ላይ ፓርቲስፔት አድርገሽ ግራንት ተሰጥቶሽ ለምን መጽሐፍሽን ፐብሊሽ አታደርጊም አለችኝ። እኔም ፐብሊሽ አደረግኩኝ። አሁን ኢትዮጵያ ውስጥ አሉ የሚባሉ መጽሐፍት ቤቶች ላይ ዲስትሪቢዩት አድርጌዋለሁ መጽሐፉ። ያምሮት መቼ ነው ዊዱ አፍሪካን ያገኘሽው የተዋወቅሽው እና ስራን የጀመርሽው? የዛሬ 2 ዓመት ገደማ ነው መጽሐፉ የታተመው። ኤግዛክትሊ ክረምት ላይ ነው የዛሬ ዓመት የባለፈው አሁን ያለፈው ዓመት ማለት ነው። አሁን ደግሞ ሁለተኛ ፕሮጀክቴን ጀምሬያለሁ። አፕላይ አድርጌ ሰከንድ ራውንድ ሁለተኛ መንፈቅ አክሰፕት አድርገውኛል እና አሁን እዛ ላይ የራሴን የሆነ የመዋቢያና የልብስ ቤት ለመክፈት ነው ስራ እየሰራሁ ያለሁት። አሁን ኦልሞስት ፋይናል የመጨረሻ የሚባል እንትን ላይ ነው ያለሁት፣ ደረጃ ላይ ነው ያለሁት። ፕሮጀክቱ እየሰራ ያለሁትን ከ2 ወር ምናምን በኋላ በስኬት ያልቃል ብዬ አስባለሁ። ወጣት ያምሮት የወንደሰን እስቲ ከዊዱ አፍሪካ ጋር ስትሰሪ ዊዱ ምን ረዳሽ? ምን አደረገልሽ? እሺ ያው ከዊዱ ልጀምርና ቢዝነስ ምን ማለት ነው የሚለውን ነገር ሰው ከሚያወራው በዘለለ ማውቀው ነገር አልነበረም እና ዊዱ በተለይም አሰልጣኞች አሉ፣ የሚቀጠሩ አሰልጣኞች። እነዛ አሰልጣኞች የመጀመሪያውን ፕሮጀክት ላይ ሴት አሰልጣኝ ነበረችኝ፣ አሁን ደግሞ ወንድ ነው። ሁለቱም ቢዝነስ ላይ ምን ማወቅ አለብሽ፣ ምን ማድረግ አለብሽ፣ እያንዳንዱ ከሀ እስከ ፓ ድረስ ያለውን ስቴፕ እያንዳንዱን ነገር በተቻላቸው አቅም ለማስተማር ይሞክራሉ እና ስለ ቢዝነስ በደንብ እውቀት አለኝ ብዬ አሁን በኮንፊደንስ መናገር እችላለሁ። ሁለተኛ ደግሞ አመራር ላይ ጥሩ ነገር አበርክቶልኛል ብዬ አስባለሁ። አመራር ላይ ስልሽ ለምሳሌ ውስጥ ይህንን የመጽሐፍ ስራ ሲሰራ ብቻዬን አይደለም የሰራሁት። ሰዓሊ የሚሰራል ነበር፣ ትርጉም የሚሰራል፣ መጽሐፉ ህትመት አለ፣ ስርጭት የሚሰራበት አለ፣ ሚዲያ ላይ ደግሞ ለመቅረብ እና በዚህ ስራ ውስጥ በጣም ብዙ ሰዎች ነበሩ እና እንዴት እነዛን ሁሉ ሰዎች ማኔጅ አድርጎ ማለፍ እንደሚቻል ኢቨን ትዕግስትን፣ ኃላፊነት መውሰድ ምን ማለት እንደሆነ እሱን ሁሉ በተለይ ከመጀመሪያው ኮች የነበረችው አሰልጣኝ ከነበረችው ጋር በደንብ ነው እያሳየችኝ። ከዛ ሶስተኛው በጣም የረዳኝ ዊዱ ስልጠናዎችን ያካሂዳል። ኦንላይን ላይ ደግሞ የተለያዩ ስብሰባዎች አሉ፣ የሴቶች ቀንን አስመልክቶ ሌሎችም ቀናቶችን እያስመለከቱ እና በዛ የተዋወቅኳቸው ግንኙነት የፈጠርኩባቸው በሌላ የስራ መስክ ያሉ ግን እኔ ለራሴ ጉዳይ የተጠቀምኳቸው ሰዎችም አሉ እና ብዙ ሰዎችንም ነው እንድተዋወቅ የረዳኝ በዚሁ አጋጣሚ ማለት ነው። አራተኛ ደግሞ አሁን ባለውበት ፕሮጀክት ያው የመዋቢያ እቃና ልብስ ሲከፈት ገንዘብ በደንብ ይጠይቃል እና ግማሹ ነው ዊዱ የሚደግፈኝ ማለት ነው እና እነሱ ያን ነገር ድጋፍ በሚያደርጉበት ጊዜ አሁን በጣም የገንዘብ እጥረት ያለበት ነው፣ ኢኮኖሚ እየደከመ የመጣበት ነው እና እኔ አሁን ብዙ እቃዎችን ማዘዝ እችላለሁ እና እንደ ጀማሪ ሳይሆን ሁሉ ነገር ተደራጅቶለት እንደሚጀምር ነው የምሆነው። አሁን የራሴን ኦልሞስት ፋይን እያጠናቀቅኩኝ ነው። የ2 ወር ኤክስቴንሽን ልጠይቅ መንገድ ላይ ነኝ ያለሁት። እሱ ከተጠናቀቀ በኋላ በ2 ወር ውስጥ ራሴን ችዬ ሙሉ ወደ ቢዝነስ ዓለም መግባት የምችልበት ነው ያለው ነገርና ለእህቱ ገንዘብ ሰጥቶ በዊዱ በኩል ድጋፍ ያገኘች እህቱ አሁን ታዋቂ የቆዳ ምርት ውጤቶችን ለውጭ ገበያ እያቀረበ ያለው ኦሊ ሌዘር የተሰኘው አነስተኛ የቆዳ ምርት አቅራቢ ድርጅት መሆኑን የነገረን በጀርመን ነዋሪ የሆነው አሌክሳንደር ደምሴ ነው። እኛ የሌዘር ቦርሳ ፕሮዳክሽን ከታናሽ እህቴ ጋር ሆኜ ነው የምሰራው እና ሺ ስታርትድ ሄር ኦውን ካምፓኒ ሊትራሊ በዚህ ፕሮጀክት እና በጣም ወርልድ ክላስ የሆኑ ኤክስፖርት ስታንዳርድ ያላቸው ቦርሳዎች እየሰራች ነው። ኢትዮጵያ ነው የምታመርተው። እዛ ነው ስራዎችን በሙሉ የተፈጠሩት። ከእሷ በስተቀር 3 ሌላ ሰዎች ስራ አገኙ ማለት ይቻላል እና ወርክሾፑም ቪዲዮ ሄዶ አይቶታል። በደንብ እያደገች ነው እና አሁን የእሷ ትልቋ ችግር የቱ ጋር ነው? ኮንቲኒየስሊ ጥሩ የሆነ ቆዳ ማግኘት ነው ትልቅ ችግር የሆነበት እንጂ ስራው በሽ ነው። በደንብ አለ፣ ስራ በደንብ እየሄደ ነው።
ሎንግ ተርም ደግሞ ይህንን ስራ በደንብ እያሰፋ ነው ወደ ትልቅ ደረጃ ሊደርስ እንሰራለን። አላማችንም እሱ ስለነበር ማለት ነው ከመጀመሪያ። አሌክሳንደር፣ እህትህ የያዘችው የቆዳ ውጤቶች ምርት ውጤታማ ነው ትላለህ? በጣም በጣም ዩስፉል የሆነ ፕሮጀክት ነው። እውነት ልንገርሽ ለመቲ የኛ ፕሮጀክት አሁን ኦልሬዲ ለአራት ሰው ስራ ፈጥሯል። ለአራት ሰው ኢትስ ኖት ኢዚ ለአራት ሰው ስራ መፍጠር። መነሻው ራሱ ቢግ ማኒም አይደለም። እስካሁን የነበረው 5,000 ፐዙር 2,250 ከዳያስፖራው እና ከሎካሉ ይመጣል። ቀሪው 2,250 ደግሞ ከቪዱ ይመጣል። በአጠቃላይ 5,000 ሆነ ማለት ነው። ስለዚህ ፕሮጀክቱ በ5,000 ዩሮ ነው የሚጀምረው እና ይሄንን ደግሞ 3 ጊዜ ማድረግ ትችላለች። 3 ዙር መሳተፍ ትችላለች በሴም ፕሮጀክት ማለት ነው። ወይ ኢቨን ሌላ ፕሮጀክት የምትጀምሪበት ትችላለች እና አሁን ደግሞ ወደ ማስፋፊያ ነገር ውስጥ እየገባ ነው which is very good። አሁን መላ ኢንፑቱ ወደ 5,000 በአጠቃላይ ወደ 15,000 እያደገ ነው ማለት ነው። 5,000 ከዳያስፖራ እና ሎካሉ ይመጣል። ቀሪው ከቪዱ ይመጣል ማለት ነው እና እስካሁን የማየው ዴቨሎፕመንት ሃይሊ ፖዚቲቭ። ከስንቱ የጀርመን ድርጅት ያው የእርዳታ ድርጅት ፕሮጀክቶች ይሄ ነው አንዱ በቃ ሳክሰስፉል ነው ብልል የምችለው አንዱ ፕሮጀክት ይሄ ነው ማለት ይችላል። የዊዱ አፍሪካ ፕሮግራም በአሁኑ ወቅት ከኦስትሪያ፣ ቤልጅየም፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ኖርዌይ፣ ስዊድን፣ ዴንማርክ እና ስዊዘርላንድ በሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን አባላት የሚደገፉ ንግዶች ተቋቁመዋል። እነዚህ አዳዲስ ንግዶች ወይም የስራ ዘርፎች ሲቋቋሙ አሊያም ሲስፋፉ ከዊዱ አፍሪካ ለድጋፍ የሚሆን እስከ 2,500 ዩሮ እንደሚገኝ የድርጅቱ ሰራተኞች ተናግረዋል። የተጀመረውን ንግድ አሊያም ስራን የበለጠ ለማስፋፋት እስከ 2 ጊዜ የገንዘብ ድጋፍ ለማግኘት ማመልከት እንደሚቻልም በዊዱ አፍሪካ የኢኮኖሚ ትብብርና የግል ዘርፍ አማካሪ አቶ ልዑል ሰናይ ደመና ተናግረዋል። አሁን ላይ በተቻለ መጠን የዊዱን ስራዎች ለማስተዋወቅ ጥረት እያደረግን ነው። ዩሮፕ ላይ የሚያስተባብሩልን በቋሚነት ስለ ዊዱ ማስታወቂያዎችን የሚሰሩ ገዛም ደግሞ ያው ቅድም እንዳልኩት ዲጂታል ፕላትፎርም ነው። ኦንላይን ነው አብዛኛው ነገር፣ ሁሉም ነገር ማለት ይቻላል። ዲያስፖራውም የሚያመለክተው እዚህም ያለው ኢንተርፕረነር የሚያመለክተው ኦንላይን widu.africa ላይ ገብቶ ነው እና እዛም ሆኖ የሚያግዙ የኛ ፎካል ፐርሰኖች አሉ። ጀርመንም ላይ፣ ኔዘርላንድ፣ ፈረንሳይ ላይ ያሉ እዛ ዳያስፖራውን የሚያግዙ አሉ። ከዛ በተጨማሪ ደግሞ እንዳልኩት ዌብሳይቱ ላይ ሙሉ መረጃዎቹም አሉ። widu.africa በሚል ሰው ገብቶ ማየት ይችላል። ዩቲዩብም ላይ፣ ቴሌግራምም ላይ፣ ዋትሳፕም ላይ በተቻለ መጠን መረጃዎችን ለማሰራጨት እየሞከርን ነው። ከሞላ ጎደል እሱ ነው እየተሰራ። አቶ ልዑል ሰናይ፣ ዊዱ ስንት ጊዜ ሆነው ኢትዮጵያ ውስጥ? እስከ ዛሬ አመርቂ የሚባል ስራ ሰርቷል? ሊጠቅሱልኝ ይችላሉ? ዊዱ 2019 ላይ ነው ወደ ስራ የገባው። 2019 ላይ ወደ ስራ ሲገባ ግን ካሜሮን፣ ጋና ላይ ነው የጀመረው። አው እንዳልኩት ሌሎቹ ኬንያ፣ ቱኒዚያ፣ ቶጎም ላይ እነዚህ ስራዎች እየተሰሩ ነው የሚገኘው። አሁን ደግሞ ከ2021 ጀምሮ ደግሞ ኢትዮጵያ ላይ እየተሰራ ነው የሚገኘው ማለት አሁን ወደ 4 ዓመት እየተጠጋ ነው ማለት ነው። በዛ አመታት ውስጥ ከ400 በላይ ቢዝነሶችን ኢትዮጵያ ላይ ድጋፍ አድርጓል። አዲስ ስራዎች እንዲመሰረቱ ወይም ደግሞ ስራ ላይ የነበሩ ሰዎች ደግሞ ስራቸውን በአግባቡ እንዲቀጥሉ የገንዘብና የዚህ የቴክኒካል ድጋፎችን በማድረግ ነው የቆየው ማለት ነው። ከነዚህ 400 ቢዝነሶች ውስጥ ከ60% አካባቢ የሚሆነው በሴቶች የተመሰረቱ ቢዝነሶች ናቸው ማለት ነው። አፍሪካ ውስጥ ደግሞ ስናይ ከ7,000 በላይ የሚሆኑ ቢዝነሶች በዚህ ድጋፍ ተደርጎላቸዋል። ከነዚህ ውስጥ ወደ 50% የሚጠጋው በሴቶች የሚተዳደር ቢዝነስ ነው። ከ10 ሚሊዮን ዩሮ በላይ አፍሪካ ውስጥ ኢንቨስት ተደርጓል እስካሁን ባለው